በ23ኛው የዓለም ዋንጫ ጨዋታዎች በምድብ 6 የሚገኙት ጃፓንን ከስዊድን ያገናኘው ጨዋታ በአቻ ውጤት ተጠናቋል። በዚህ ጨዋታ ላይ ጎል ማስቆጠር የቻሉት ተጫዋቾች በ54ኛው ደቂቃ ከድዋን የደረሰውን ኳስ ዲያዝን ማዳ ጎል አስቆጥሮ ጃፓንን መሪ ቢያደርጋትም በ62ኛው ደቂቃ ከቪክቶር ዮኬሬሽ የደረሰውን ኳስ አንቶኒ ኢላንጋ ጎል አስቆጥሮ ስዊድንን አቻ በማድረግ ከጨዋታው 1 ነጥብ እንድታገኝ አስችሏታል። ስዊድኖች 4 ነጥብ አላቸው። ጃፓኖች 5 ነጥብ ይዘው በቀጥታ ወደ 32ቱ ሀገራት የጥሎ ማለፍ ውድድር መቀላቀል ችለዋል። ይህን ምድብ ኔዘርላንድ ነች በ7 ነጥብ እየመራች ምድቡን መጨረስ የቻለችው። በዚሁ በምድብ 6 የሚገኙት ኔዘርላንድን ከቱኒዚያ ያገናኘው ጨዋታ በኔዘርላንድ 3-1 አሸናፊነት ተጠናቋል። ጎሎቹን ማስቆጠር የቻሉ ተጫዋቾች በ3ኛው ደቂቃ ኤልያስ ሻክሪ በራሱ ጎል ላይ የቱኒዚያው ተከላካይ ኤልያስ ሻክሪ ጎል አስቆጥሮ ኔዘርላንድ መሪ ሲያደርጋት፣ በ7ኛው ደቂቃ ከቨርጅል ቫንዳይክ የደረሰውን ኳስ ብሪያን ብሮቢ ለኔዘርላንድ ሁለተኛ ጎል አስቆጥሮ፣ በ62ኛው ደቂቃ ከቲጂያኒ ራይንደርስ የደረሰውን ኳስ ጃን ፓውል ቫን ሄክ ሶስተኛውን እና የመጨረሻውን ጎል አስቆጥሮ ኔዘርላንድን አሸናፊ ማድረግ ችለዋል። ይህም ምድብ ኔዘርላንድ በ7 ነጥብ እየመራች 32ቱን ሀገራት ስትቀላቀል፣ ጃፓን በ5 ነጥብ ሁለተኛ ደረጃ ይዛ በቀጥታ አልፋለች። ስዊድን 4 ነጥብ ቢኖራትም ጥሩ ሶስተኛ ሆኖ ለማለፍ በእጇ ላይ ጥሩ እድል አላት። የመጨረሻ ጨዋታዎችን መጠበቅ ግድ ይላታል። በ12ቱ ምድብ ተደርገው የመጨረሻው ውጤት ተደምሮ ተቀንሶ ተሰልቶ ማን ማለፍ አለበት፣ ማን የተሻለ ጎል፣ ማን የተሻለ ነጥብ አለው በሚለው ሂሳብ መሰረት ጥሩ 8ኛ ሀገራት ወይም 8 ጥሩ 3ኛ ሀገራት ያልፋሉ። 8 ሀገራት ነው በጥሩ 3ኛነት ማለፍ የሚችሉት። እዚህ እድል ውስጥ ስዊድን የመካተት እድሏ ሰፊ ይመስላል። ቱኒዚያ በ0 ነጥብ ይሄ ምድብ አጠናቃለች። ቱኒዚያዎች የምድብ 3ቱንም ጨዋታዎች ተሸንፈው ወደ ሀገራቸው ቱኒዝ የሚመለሱ ይሆናል። ሌላኛው በዚሁ በ23ኛ ዓለም ዋንጫ ጨዋታ በምድብ 4 የሚገኙት አውስትራሊያን ከፓራጓይ ያገናኘው ጨዋታ 0-0 ተጠናቋል። እዚሁ ምድብ ላይ የሚገኙት አሜሪካንና ተርክዬን ያገናኘው ጨዋታ በተርክዬ 3-2 አሸናፊነት ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ጎል ማስቆጠር የቻሉት ተጫዋቾች በ3ኛው ደቂቃ ከሰባስቲያን የደረሰውን ኳስ አውስቲን ትረስቲ ጎል አስቆጥሮ አሜሪካን መሪ ሲያደርጋት፣ በ10ኛው ደቂቃ ከባሪስ ይልማዝ የደረሰውን ኳስ አርዳ ጉለር ጎል አስቆጥሮ ተርክዬን አቻ ሲያደርጋት፣ በ31ኛው ደቂቃ ከኦርካን ኮኩ የደረሰውን ኳስ ባሪስ ይልማዝ ለተርክዬ የሁለተኛውን ጎል አስቆጥሮ መሪ ቢያደርጋትም፣ በ49ኛው ደቂቃ ሰባስቲያን ብራልተርስ ጎል አስቆጥሮ አሜሪካን አቻ ማድረግ ቢችልም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ወይም በተጨመረው የመጨረሻ 9 ደቂቃ ላይ 98ኛው ደቂቃ ላይ ካን አሃያን ጎል አስቆጥሮ ተርክዬን አሸናፊ ማድረግ ችሏል። ይህን ምድብ አሜሪካ በ6 ነጥብ በቀጥታ 32 ሀገራትን መቀላቀል የቻለች ሆናለች። አውስትራሊያ 4 ነጥብ ይዛ በቀጥታ 32 ሀገራትን መቀላቀል ስትችል፣ ፓራጓይ 4 ነጥብ ቢኖራትም 3ኛ ሆና ጨርሳለች። በአውስትራሊያ በነጥብ ብቻ ነው የምትበለጠው። እሷም በፓራጓይ የመጨረሻ የምድቦችን ጨዋታ መጠበቅ ግድ ይላታል ጥሩ 3ኛ ሆኖ ለማለፍ። ተርክዬ በ3 ነጥብ በመያዝ ምድባቸውን አጠናቀዋል። ተርክዬ ከዓለም ዋንጫው የተሰናበተች ሀገር ሆናለች። የዛሬን እዚህ ጋር አበቃን። ከሬዲዮ ፕሮግራማችን በተጨማሪ በብርሃን ፍጥነት መረጃዎችን ለማድረስ በዩቲዩብ፣ በቲክቶክ እና በፌስቡክ ገጾቻችን ወደ እናንተ ወደምንወዳችሁ ቤተሰቦቻችን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ፣ ፎሎ፣ ሼር፣ ላይክ፣ ኮፒ ሊንክ፣ ሪፖስት ማድረግ ብቻ ነው። ይህንንም ስለምታደርጉ ከልብ እናመሰግናለን። ዋዛ የስፖርቱ መዓዛ